የዘንድሮ በዓለም ለ114ኛ ጊዜ በሀገራችን ለ49ኛ ጊዜ የሚከበር የሴቶች ዓለም አቀፍ ቀን ነው። በዚህ ሂደት ውስጥ የተገኙ መልካም ነገሮችን ለመዘከርና ለማስቀጠል በተለይም ደግሞ ጉድለት ተብለው የሚታዩትንም በተገቢው ለይቶ ለማረም የሚያስችል ዓላማን የሰነቀ በዓል በየደረጃው እየተከበረ ይገኛል። ጤና ቢሮ የዚሁ አካል የሆነ ይህንንም ዓላማ የሰነቀ ፕሮግራም በማዘጋጀቱ በራሴ በሴቶችን ስም የተሰማኝን ደስታም ለመግለጽ እወዳለሁ። የሴቶች እኩልነት እና ተሳታፊነት እና ተጠቃሚነት ባህል ማድረግ አለብን የሚል ፕሮግራም ተሰንቆ በመንግስት ደረጃ እየተሰራ ቢሆንም በማለት ብቻ ውጤታማ ማድረግ አይቻልም። ውጤታማ ለማድረግ ቁርጠኝነት፣ አሰራር፣ አደረጃጀትና ትግበራን ተደጋጋሚ ማድረግ በእጅጉ ያስፈልጋል። ስለዚህ የሴቶች ተጠቃሚነትንና ተሳታፊነትን ለማረጋገጥ በተወሰኑ ተቋማቶች ብቻ መፈጸም በራሱ በቂ አይደለም። ለዚህም ነው የሴቶች እኩልነትን ለማረጋገጥ የሁሉም ተቋም ኃላፊነት፣ የሁሉም ማህበረሰብ ኃላፊነት መሆን አለበት ተብሎ እየተሰራም ያለው በመሰራቱ መልካም ጅምሮች የተገኙት። ለዚህም በሀገር ደረጃ በሕግ መሰረት የተጣለበት ከሕግ መሰረትም አልፎ በአደረጃጀትና በአሰራር በመመደቡ መልካም ውጤቶች የተገኙበት ነው። ሴቶች እድል እንጂ እውቀት አላጡም የሚለውንም አባባል ሴቶች በተሰማሩበት መስክ በሙሉ በውጤት እየታጀቡ እየመሩ የሚገኙበት ሂደት እንደሆነ ለሁላችንም የተደበቀ ሀቅ አይደለም። ይሁን እንጂ በተለይ እያጋጠሙ ያለ የሰላም እጦት እና የአስተሳሰብ መዛነፎች ሕግን በተገቢው ያለመተግበር ውጤት ሁሉንም የማህበረሰብ ክፍል እንደሚጎዳ ቢታመንም ለሴቶች ግን ጉዳቱ እጥፍ ድርብ ያደርገዋል። ምክንያቱም ሴቶች የሰላም ባለቤት፣ በሰላም ውስጥ የሚጠቀሙ፣ በውይይት በንግግር የሚያምኑ፣ ሰላምንም ለማስቀጠል የሰላም ተምሳሌቱ ነው እየሰሩ በተለይም ከጉልበተኞች ጥበቃ የሚያስፈልገው የህብረተሰብ ክፍል በመሆናችንም ጭምር ነው። ከአወቃቀራችን ጀምሮ አመለካከታችንን እያደግን የመጣንበትን ሂደት ለሴቶች ሰላም ትልቅ መሰረት፣ ለስራዎቻችንም ጉልበት፣ ለህግ መከበርን ትልቅ አስተዋጽኦ የሚያደርግ መሆኑን ተገንዝቦ በየደረጃው ያሉ ሴቶች በተለይ በክልላችን አጋጥሞ የነበረውን የሰላም መዛነፍ እንዲታረም ያደረጉት አስተዋጽኦ መልካም የሚባልና ላገኘነው አንጻራዊ ሰላም የበኩሉ አስተዋጽኦ ያደረግን ስለሆነ በዚህ ዙሪያ ላይ ለመላው ሴቶች እውቅና እንድትሰጡ ጭምር ለማጠየቅ እወዳለሁ። ሴቶች በተለይም የኢኮኖሚ ተሳታፊነታቸውን ማረጋገጥ ለሁሉም ተሳትፏቸው፣ ለሁለንተናዊ ተሳትፏቸው ትልቅ መሰረት ነው የሚባለው በምክንያት የሴቶች በፖለቲካ በማህበራዊ ተሳትፏቸው መጠናከር አለበት። ሁላችንንም የሚያስማማ ነው። በተለይ ደግሞ የኢኮኖሚ ተጠቃሚነታቸውን ማረጋገጥ ለሁሉም መብቶች መከበር አይነተኛ መሰረት መሆኑንም ታውቆ በየደረጃው በሁሉም ተቋማት
የሴቶች የኢኮኖሚ ተጠቃሚነት ለማረጋገጥ እየተሰራ ያለው ጅምር ተግባር ተጠናክሮ እንዲቀጥልም ሁላችንም ሴቶች በትኩረት ይዘን መስራት አለብን። ሌሎች እንዲሰሩ ተደራጅተን መጠየቅና የኢኮኖሚ ተሳታፊነታችንም ተጠቃሚነታችንም በዋነኛነት መከበሩ ለሌላው ትልቅ መሰረት የሚጥል ስለሆነ በየተቋማችን አበክረን ልንሰራን ይገባል። የኢኮኖሚ ተጠቃሚነት ለማረጋገጥ ደግሞ ሴቶች መበልጸግ በእውቀት መበልጸግ ይጠበቅባቸዋል። ዛሬ ከኔ በፊት የተናገሩ እህትና ወንድሞቼ የገለጹት በዚህም የሴቶች አመራርነት ላይ ተሳታፊ ሆናችሁ ለወደፊት እየተዘጋጃችሁ ያላችሁ አመራር የዚሁ አካል ነውና እንኳን ደስ ያላችሁ ለማለትም እወዳለሁ። በተለይ የጤና ተቋም ከሴቶች ጋር ጥብቅ ቁርኝት ያለው ተቋም ነው። ጥብቅ ቁርኝት አለው ሲባል የሴቶች ትውልድን የማስቀጠል ሀገርን የማስቀጠል ኃላፊነት በጤናማ ዜጋ የሚረጋገጥ ስለሆነ ይህንን በማሟላት ደረጃ በየደረጃው እየተሰራ የመጣው ውጤት የሴቶችን የሞት የህፃናትን የሞት ቅነሳ በማድረግ ደረጃ ጉልህ የሆነ ሚና ተጫውቷል። እሱ ብቻ አይደለም፣ ሴቶች በጤና ተቋማቶች መውለዳቸው በጤና ተቋማቶች ከወሊድ በኋላ የሚያገኙት ምክርና ከወሊድ በፊት የሚያገኙት ምክር ተደማምሮ ጤናማ ትውልድ እንዲቀጥል ትልቅ አስተዋጽኦ እያበረከተ መጥቷል። ለዚህም በቢሮ ኃላፊው የተሰጠው የጤና ኤክስቴንሽኖች ስራ ጉልህ ምሳሌ የሚሆን ለሁሉም አካባቢ ከሀገርም አልፎ ለሌላ ሀገራቶች ተምሳሌት የሆነ ውጤት እያስመዘገበ ነው። ይህ ውጤት የበለጠ ተጨባጭ ለማድረግ እና ከደረስንበት እሳቤ ጋር ተዛማጅ ለማድረግ በተለይ በጤና ኤክስቴንሽን ከሴቶች ጋር ካላቸው ጥብቅ ቁርኝትና የስራ ተያያዥነት አንጻር አዳጊ የሆነ ጊዜውን የሚዋጅ ስልጠናና አደረጃጀት ጭምር የሚያስፈልግ መሆኑን ባገኘናቸው አጋጣሚዎቹ የታዘብናቸው በክትትላችንም ያረጋገጥናቸው ስለሆነ በተለይ ጤና ተቋም ጋር የሚሰሩ የጤና ኤክስቴንሽኖች የሴቷን መዘመን ዘመናዊ ኑሮ ብልጽግና ለማረጋገጥ ይረዳ ዘንድ ታስቦ እንደሚሰራ አምናለሁኝ። መሰራትም ይኖርበታል። ስለዚህ ሴቶች በትግላቸው በዚህ በረጅም ዓመት ጉዞ ያገኙትን የትግል ውጤት የራሳቸው ውጤት መሆኑን በየጊዜው እውቅና መስጠት፣ የበለጠ መጠናከርና መቀጠል፣ ጉድለቶቹን ደግሞ በተገቢው ለቅሶ በማየት የምንፈልገው ተሳትፎና የምንፈልገው እኩልነት በኃይል ሆኖ እንዲረጋገጥ ለመስራት ድግግሞሽ ያለው ተግባራት ስለሚያስፈልገው በዛ ዙሪያ ላይ እኛም በመፈጸም በማስፈጸምም ልንሰራና ክልላችንን ብሎም በሀገራችን ላይ የሚኖረንን ጉልህ አስተዋጽኦ በኢኮኖሚም በፖለቲካ ተሳትፏችንም ማሳደግ አስበን አቅደን አልመን ልንተገብር ይገባል። ስለዚህ በተለይ ዛሬ ጤና ቢሮ የሴቶችን ሁለንተናዊ ተሳታፊነትና ተጠቃሚነት ለማረጋገጥ ያመቻል ብሎ ይህን ባህል በዚህ መልኩ በማክበሩ ያለኝን አድናቆትም አክብሮትም እየገለጹ ሌሎች ተቋማቶች እንደየስራቸው ባህሪና እንደየተሰጣቸው ተልዕኮ የተናጠልና የጋራ ኃላፊነታቸውን በተገቢው እንዲወጡና ሴት ላይ አተኩረው እንዲሰሩ በዚሁ አጋጣሚ ጥሪዬን ማስተላለፍ እወዳለሁ።